ኢትሲቲ የቢዝነስ ዘገባ ስፖንሰራችን ነው። ተመልካቾች እንደምንላችኋል የሰዓቱን የቢዝነስ ዘገባዎች ይዘን ቀርበናል። አብራችሁን ቆዩ። መሬት ለረጅም ጊዜ አጥረው በተቀመጡ ባለሀብቶች ላይ እርምጃ መውሰዱን የባህር ዳር ከተማ አስተዳደር አስታወቀ። ከተማ አስተዳደሩ ለባለሀብቶች መሬት ከሶስተኛ ወገን ነፃ የማድረግና ሌሎችም ተግባራት እያከናወነ እንደሆነ ገልጿል። ማማነሽ ገኒ በቅርብ ዓመታት ወዲህ በፍጥነት እየለማች በምትገኘው የባህር ዳር ከተማ የአልሚ ባለሀብቶች አስተዋጽኦ ከፍተኛ ነው። ይሁንና በከተማዋ የሚገኙ ባለሀብቶች የማልሚያ ቦታ ወስደው ለታለመለት ዓላማ በፍጥነት በማዋል በኩል የሚታዩ ችግሮች መኖራቸውን የከተማ አስተዳደሩ ያነሳል። ለአልሚዎቹ ቦታን ነጻ አድርጎ የማስረከብ ስራ እየተሰራ እንደሆነ የገለጹት የባህር ዳር ከተማ አስተዳደር በምክትል ከንቲባ ማዕረግ ዋና ስራ አስኪያጅ አቶ ተሻገር አዳሙ ናቸው። ከከተማ አስተዳደሩ የሚጠበቀው ለአልሚ ባለሀብቶች የመጀመሪያውና ዋናው ጉዳይ ቦታውን ከሶስተኛ ወገን ነጻ አድርጎ ማስረከብ ነው። ፍርድ ቤት የሚሄዱትንም ፍርድ ቤቶችን እያስረዳን ከሶስተኛ ወገን ነጻ እያስረከብን ነው። አንዱ የምናግዛቸው ይሄ ነው። ሁለተኛው ክልሉም እየሞከረ ያለው በተለይ ፊኒሺንግ ላይ ያሉትን ብዙዎቹ ከውጭ የሚመጡ የፊኒሺንግ ማቴሪያሎችን ለማስገባት የክልሉ መንግስት ከፋይናንስ ተቋማት ጋር እየተነጋገረ ያለበት ሁኔታ ነው ያለው። ከተማ አስተዳደሩ መሬት ለረጅም ጊዜ አጥረው የተቀመጡና የከፋ ችግር አለባቸው ያላቸውን ባለሀብቶች መሬቱን ወደ መሬት ባንክ ማስገባቱም ተገልጿል። 205 የሚሆኑት መሰረታዊ ችግር ያለባቸው ሆነው አግኝተናቸዋል። ከነዚህ 205 ፕሮጀክቶች ውስጥ በጣም የከፋ ችግር ያለባቸው ለረጅም ዓመታት ቦታውን በመውሰድ አጥረው ያስቀመጡ ኦልሞስት የውል ከወሰዱ በኋላ የግንባታ ፈቃድም አወጥተው ረጅም ዓመታት ወደ ስራ ለመግባት ፈቃደኛ ያልሆኑትንና በተደጋጋሚ ደግሞ ማስጠንቀቂያም የተሰጣቸው ከ60 በላይ ፕሮጀክቶችን መንግስት የከተማ አስተዳደሩ ከንቲባ ኮሚቴ መሬታቸው ወደ መንግስት የመሬት ባንክ እንዲገባ እና እንዲነጠቁ ተወስኗል ማለት ነው። መሬቱን ከተረከቡበት ጊዜ አንጻር ግንባታ መጀመር የነበረባቸውን ባለሀብቶች ደግሞ በወቅቱ ባለመጀመራቸው ከተማ አስተዳደሩ ማስጠንቀቂያ መስጠቱንም ነው አቶ ተሻገር የተናገሩት። ያለባቸውን ችግር ለመቅረፍ ክትትል እየተደረገ መሆኑንም በመጠቆም ቀሪዎቹ ወደ 145 የሚሆኑት ደግሞ በአንጻራዊነት የወሰዱበትና ውል የያዙበት ጊዜ ቀረብ ያለና የግንባታ ፈቃድም ያወጡበት ጊዜ ቀረብ ያሉትን ደግሞ አትሊስት ስራ መጀመር የነበረባቸው ባለሀብቶች ከዚህ እንዲማሩ ማስጠንቀቂያ ለመስጠት ጥረት ተደርጓል። በተለይ ቅርብ ጊዜ የተሰጡትን ባለፈው 2017 ወደ መጨረሻው አካባቢ ወደ 350 የሚሆኑ ፕሮጀክቶችን በልማት ክትትል በከተማና መሰረተ ልማት መምሪያ ኮሚቴ ተቋቁሞ ለመጎብኘትና አጠቃላይ ያለባቸውን ችግር ለማየት ጥረት ተደርጓል። ከተማዋ አሁን ላይ ወደ ቀደመ ሰላማ የተመለሰች በመሆኑ ባለሀብቶች መጥተው እንዲያለሙም ጥሪ ቀርቧል። ቀደም ሲል የሄደው ዘገባ የህዝብ አለም ጌታነህ ነበር። ተመልካቾቻችን አብራችሁን ቆዩ። ጥር 23 የሚከበረው የአገው ፈረስ ባህል የቱሪዝም ዘርፉን ለማነቃቃት ያግዛል ሲሉ በአዊ ብሔረሰብ አስተዳደር እንጅባራ ከተማ በዘርፉ የተሰማሩ ግለሰቦች ተናገሩ። በዓሉ የተቀዛቀዘውን የቱሪዝም ዘርፍ ለማነቃቃት ጉልህ አበርክቶ እንዳለውም የብሔረሰብ አስተዳደሩ ባህል ቱሪዝምና ስፖርት መምሪያ ገልጿል። በዓሉን በድምቀት ለማክበር የቅድመ ዝግጅት ስራዎችም እየተሰሩ እንደሆነ የተገለጸው ማማነሽ ገኔ በዝርዝር ትነግረናለች። ጥር 23 በአዊ ብሔረሰብ አስተዳደር እንጅባራ ከተማ የሚከበረው የአገው ፈረሰኞች በዓል ዘንድሮ ለ86ኛ ጊዜ በልዩ ልዩ ሁነቶች ይከበራል። በዓሉም በርካታ የሀገር ውስጥና የውጭ ሀገራት ጎብኚዎች የሚታደሙበት ሲሆን ለቱሪዝም ዘርፉ መነቃቃትም ተስፋ ተጥሎበታል። በዓሉ ከሚያነቃቃቸው የቱሪዝም ዘርፎች አንዱ የሆቴል ቱሪዝም ሲሆን በአዊ ብሔረሰብ አስተዳደር እንጅባራ ከተማ በሆቴል ቱሪዝም ዘርፉ የተሰማሩ ግለሰቦችም ከዘርፉ ተጠቃሚ ለመሆን በቂ ዝግጅት እያደረጉ መሆናቸውን ነግረውናል። የተለየ ነገር እንዲሆን አድርገን በሰፊው እየተንቀሳቀስን ያለንና ሙሉ ዝግጅት ላይ ነን። እንግዳ በሚመጣበት ሰዓት ለእንግዶች ቅናሽ ተደርጎ ልዩ እንክብካቤ ተደርጎ እንጂ የዋጋ ጭማሪ እንግዳ ሲገባ የማናስተናግድ መሆኑን ባክሮ ነው የምነግርሽ። ማለት የአገው ፈረሰኞችን በዓል አስመልክቶ ቢያንስ ወደ ዛካይ ድርጅቶች የቆይታቸውን ረዘም ያደርጉ አንዳንድ ስራዎችን እየሰራን ነው። ቢያንስ አሁን በሆቴል አካባቢው የሚገልጽ ባህላዊ ምግቦችን፣ መጠጦችን እያዘጋጀን ነው። ቢያንስ ቤቱን መጥተው ቢያንስ ይህን አካባቢ የሚገልጽ ነገር እንዲያዩ
ያን ጥረት እያደረግን ያለ ነው። በዓሉን በበቂ ሁኔታ ተዘጋጅቶ ማክበር በበዓሉ ወቅት ከሚገኘው ኢኮኖሚያዊ ተጠቃሚነት በተጨማሪ በሌሎች ጊዜያትም ተጠቃሚ ለመሆን ራሳችን የምናስተዋውቅበት ጥሩ አጋጣሚ በመሆኑ ይህንን በአግባቡ ለመጠቀም እንሰራለንም ብለዋል በሆቴል ቱሪዝም ዘርፉ የተሰማሩ ግለሰቦች። ለቀጣይም ተስፋችን አሁን እዚህ መጥቶ በጥሩ ሁኔታ አስተናግደን የሰደድነው ሰው ለሌላ ቀን በሚልክልን እንግዶች ተጠቃሚ እንሆናለን የሚል ይህን አሁን ቢያንስ አሁን አካባቢው ያው ብዙ ባለው የተነሳ ያው የሚሰጡ የተጎዳ ነው። ቢያንስ ይህን በሚያነቃቃ መልኩ ይህን አሁን በአጋጣሚ እየተጠቀምነው ያለ ነው። ቢያንስ ከነበረበት ሁኔታ ክርስቶስ እዚህ ያው በመጠኑ ቢሆን ተሰጥቷል። ይሄ በዓል ደግሞ ቱሪስቶች እንዲመጡ ስለሚያደርግ ጥሩ ስራ እየሰራን ያለ ነው። በዓሉ ከሆቴል ቱሪዝም ዘርፉ በተጨማሪ በሁሉም ዘርፎች የተቀዛቀዘውን ኢኮኖሚ ለማነቃቃት የሚያግዝ በመሆኑ ለዚህም በቂ ዝግጅት እየተደረገ ነው ያሉት ደግሞ የአዊ ብሔረሰብ አስተዳደር ባህል ቱሪዝምና ስፖርት መምሪያ ተወካይ ኃላፊ አቶ ወለሊ ጌቴ ናቸው። አንዱ ሆቴል ላይ የሆነ ችግር ቢያጋጥም የሌላውን አገልግሎት አሰጣጥ ዝቅ ሊያደርግ ስለሚችል ሁሉም በራሳቸው ተባብሮ አገልግሎት አሰጣጣቸውን ከፍ ለማድረግ በጋራ የተወያዩ የተመካከሩ እየሰሩ ያለበት ሁኔታ ነው ያለው። ሆቴሎችም በራሳቸው ተደራጅቶ ለጥበብ አምራቾችም በራሳቸው ተደራጅቶ ባህላዊ ምግብ አቅራቢዎችም በራሳቸው ተደራጅቶ ይሄንን በተሻለ መንገድ ያቀርቡና የተሻለ ገበያ ያገኛሉ፣ የተሻለ አቅርቦት ያቀርባሉ። በዛው ልክ ደግሞ ሽያጫቸውን ከፍ ስለሚችል በዚህ ምክንያት ኢኮኖሚያቸውንም ከፍ ያደርግላቸዋል። በዓሉም የተቀዛቀዘውን የቱሪዝም ዘርፍ ለማነቃቃት የጎላ አስተዋጽኦ አለው ብለዋል ተወካይ ኃላፊው። አንጻራዊ ሰላም በማምጣቱ ይሄ የአገው ፈረሰኞች በዓል በከፍተኛ ሁኔታ የቱሪዝም እንቅስቃሴን ያመጣበት ከፍተኛ የሆነ ቱሪስት የውጭም የሀገር ውስጥ ቱሪስትም ይመጣበት በዚህ ሁኔታ ደግሞ ተቀዛቅዞ የነበረው ቱሪዝም በተሻለ መንገድ እንዲነቃቃ ወደ ነበረበት እንዲመለስ ይሄን ለማድረግ ደግሞ ዝግጅታችንን በተገቢ መንገድ የተዘጋጀለንበት ሁኔታ ያለው የቱሪዝም እንቅስቃሴውንም በተገቢ መንገድ ከፍ ያደርጋል የሚል ግምት ነው ያለ። በዓሉ በከተማዋ ተጨማሪ የስራ እድሎችን ለመፍጠር እድል የሚሰጥ ነውም ተብሏል።